ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ። እሺ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት የተለመዱና ጠቃሚ የእንግሊዘኛ ቃላቶችን እንዴት በቀላል መንገድ ማንበብና እንዴት ትርጉማቸውን ማወቅ እንደምንችል በቀላል መንገድ አብረን እናያለን ማለት ነው። እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ይኖርብናል ማለት ነው። እንዲሁም የቻናላችን አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው ቃል ወይም አረፍተ ነገር ምን ይላል? የመጀመሪያው ምን ይላል? እንዴት እንደሚነበብ መጀመሪያ እናያለን ማለት ነው። እንግዲህ እዚህ ጋር ኤስኦን እንደ ሶ አይደለም የምናነበው። ኤስኦን እዚህ ጋር እንደ ሰ ነው የምናነበው ማለት ነው። ኤስኦን እንደ ሰ፣ ከዛ ኤምኤን ደግሞ እንደ ም፣ ኤምኤን እንደ ም ስናነበው ሰም ሰም ብለን ነው የምናነበው። ከዛ ቢኦን ደግሞ እንደ በ፣ ቢኦን እንደ በ፣ ዲን እንደ ድ፣ ዋይን እንደ ይ ስናነበው በዲ በዲ ብለን ነው የምናነበው። በአንድ ላይ ሰምበዲ ሰምበዲ ብለን እናነበዋለን ማለት ነው። ምን ማለት ነው? የሆነ ሰው የሆነ ሰው። ኦኬ ይሄኛውስ ምን ይላል? ኤስኦን አሁን በተመሳሳይ ምን ብለን ነው የምናነበው? ሰ፣ ኤምኤን ም፣ ኤምኤን ም በአንድ ላይ ሰም ሰም። ከዛ ወደዚህኛው ስንሄድ ቲአይን እንደ ታ፣ ቲአይን እንደምናነቡት አልኳችሁ እንደ ታ፣ ኤምኤን እንደ ም፣ ኤስን እንደ ስ በአንድ ላይ ስናነበው ታይምስ ታይምስ። ከዛ ሙሉን ስናነበው ሳምታይምስ ሳምታይምስ። ምን ማለት ነው? አንዳንዴ ወይም አልፎ አልፎ ማለት ብንፈልግ ሰምታይምስ ማለት እንችላለን ማለት ነው። ያ ይሄኛውስ ምን ይላል? በተመሳሳይ አሁንም ኤስኦ እንደምነው የምናነበው እንደ ሰ፣ ኤምኤን እንደ ም ስናነበው ሰም ሰም። ከዛ ቲ አይን እንደ ይቅርታ ቲ አይ አይን ይቅርታ ቲኤች አይን በአንድ ላይ እንደ ቲ፣ ቲኤች አይን እንደ ቲ ነው የምናነበው። ከዛ ኤንን እንደ ን፣ ጅን እንደ ግ ስናነበው ቲንግ ቲንግ። ከዛ አንድ ላይ ስናነባቸው ሰምቲንግ ሰምቲንግ። ምን ማለት ነው ትርጉሙ? የሆነ ነገር የሆነ ነገር ማለት ብንፈልግ ሰምቲንግ እንላለን ማለት ነው። ሰም እንግዲህ የሆነ እንደማለት ነው። ቲንግ ማለት ደግሞ ነገር ስለሆነ ነገር ስናወራ ሰምቲንግ ምናምን እንላለን ማለት ነው። ስለዚህ በዚህ መልኩ መግለጽ እንችላለን ማለት ነው። ቀጥታ ደግሞ ይሄኛው ምን ይላል? ኢን እንደ ኢ ይቅርታ ኢን እንደ ኤ፣ ቪኢን እንደ ቭ፣ አርን እንደ ር፣ ዋይን እንደ ይ ስናነባው ይህን ኤቭሪ ኤቭሪ ብለን እናነባው ማለት ነው። ከዛ ቢኦን እንደ በ፣ ቢኦን እንደ በ፣ ዲን እንደ ድ፣ ዋይን እንደ ይ ስናነባው በዲ በዲ በአንድ ላይ ኤቭሪበዲ ኤቭሪበዲ። ኤቭሪ ማለት እንግዲህ ምን ማለት ነው? ማንኛውም እያንዳንዱ ማለት ነው። በዲ ስንል ደግሞ እዚህ ጋር ሰው ነው የሚገልጽልን፣ ለሰው ነው ኤቭሪበዲ የምንል። ማንኛውም ሰው ማለት ከፈለግን ኤቭሪበዲ እንላለን ማለት ነው። ኤቭሪም እንዳልኳችሁ ማንኛውም እያንዳንዱ እንደማለት ነው። ስለዚህ ለሰዎቹ ነው የምንጠቀመው። ኤቭሪበዲ ካልን ማንኛውም ሰው እያልን ነው ማለት ነው። ኦኬ በተመሳሳይ እዚህ ጋር ምን ይላል? አሁን ችን ኢን እንደምናነባት እንደ ኤ፣ ኢን እንደ ኤ ኤ። ከዛ ቪኢን እንደ ቭ፣ ቪኢን እንደ ቭ፣ አርን እንደ ር፣ ዋይን እንደ ይ ስናነበው ኤብሪ ኤብሪ። ከዛ እዚህ ጋር ኦኤንኢን በአንድ ላይ ምን ብለን ነው የምናነበው? ዋን ዋን ብለን ነው የምናነበው። ኤቭሪዋን 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 ማለት እንግዲህ ይህም ለሰው ነው፣ ተመሳሳይ ነው። ኤቭሪበዲ ጋር ማንኛውም ሰው ማለት ነው። ማንኛውም ሰው ማለት ብንፈልግ ኤቭሪዋን እንላለን ማለት ነው። ኤቭሪዋን ያ ቀጣይስ ምን ይላል?
አሁንም በተመሳሳይ እንዴት ነው የምናነበው? ኢን እንደ ኤ ነው የምናነበው። ኢን እንደ ኤ፣ ቪኢን ደግሞ እንደ ቭ፣ ቪኢን እንደ ቭ፣ አርን እንደ ር፣ ዋይን እንደ ይ ስናነበው ኤብሪ ኤብሪ። ከዛ ቲአይን እንደ ታ፣ ቲአይን እንደ ታይ፣ ኤምን እንደ ም፣ ይቅርታ ኤምኤን በአንድ ላይ ም ብለን እናነባዋለን። ስናነበው ታይም ታይም፣ በአንድ ላይ ኤብሪ ታይም ኤብሪ ታይም። ኤብሪ ታይም ማለት እንግዲህ ምን ማለት ነው? ሁልጊዜ ማለት ነው። ሁልጊዜ ያ ኤብሪ ማለት ማንኛውም እያንዳንዱ እንደማለት ነው። ታይም ማለት ደግሞ ጊዜ ማለት ነው። ስለዚህ በአንድ ላይ ኤብሪ ታይም ስንል ሁል ጊዜ እያልን ነው ማለት ነው። ኦኬ ወደ ቀጣይ እንሂድ። እዚህ ጋር ኤን እንደ ኤ ነው የምናነባት። ኤን እንደ ኤ፣ ኤንን እንደ ን፣ ይቅርታ ኤን እንደ ኤ አልኳችሁ። ኤንን እንደ ኒ፣ ዋይን እንደ ይ፣ በአንድ ላይ ስናነባት ኤኒ ኤኒ። ከዛ ዳብሊው ኤን እንደ ወ፣ ዳብሊው ኤን እንደ ወ፣ ዋይን እንደ ይ፣ ኤስን እንደ ስ ስናነበው ኤኒ ዌይስ ኤኒ ዌይስ። ኤኒ ዌይስ ማለት ምን ማለት ነው? ማንኛውም ወይም ለማንኛውም እንላለን አይደለ? የሆነ ነገር ብለን ለማንኛውም ምናምን እንላለን። ስለዚህ ያለ መግለጽ ኤኒዌይስ ስንል ለማንኛውም ብለን ለመጠቀም ያክል ነው። ያ ወደ ቀጣይ እንሂድ። ኤን እዚህ ጋር ኤች ኦን እንደምን ነው የምናነበው? እንደ ሃ፣ ኤች ኤን እንደ ሃ፣ ዳብሊውን እንደ ው ስናነበው ሃው ሃው ብለን ነው የምናነበው። ከዛ ኢን እንደ ኢ፣ ቪኢን እንደ ቭ፣ አርን እንደ ር ስናነበው ኢቨር ኢቨር፣ በአንድ ላይ ሃው ኢቨር ሃው ኢቨር። ሃው ኢቨር ማለት እንግዲህ አፍራሽ ነው። አያያዦች ናቸው በብዛት እዚህ ጋር ያሉት። እንዴት ነው? አንድን ቃል ከአንድ ቃል፣ አረፍተ ነገር ከአረፍተ ነገር የሚያያዙልን ማለት ናቸው እነዚህ። ሃው ኢቨር ስንል አሁን ለምሳሌ ይሁን እንጂ ብለን አፍራሽ ነገር ግን እንደማለት ነው። ይሁን እንጂ የምንለው ነው ማለት ነው። ሃው ኢቨር ስንል ይሁን እንጂ እያለን ነው ማለት ነው። ያ ይሄኛውስ ምን ይላል? ዳብሊው ኤችን ዳብሊው ኤች በአንድ ላይ ዳብሊው ኤች ኢን እንደምን ነው የምናነበው? ሄ ብለን ነው በአንድ ላይ ማለት ነው። ዳብሊው ኤች ኢን፣ ዳብሊው ሳይለንት ነች ማለት ነው። ዳብሊው ኤች ኢን እንደምናነበብ ነው እንደ ሄ ብለን፣ ከዛ አር ኢን እንደ ረ ስናነበው ሄር። ከዛ ይሄኛውን በተመሳሳይ ኢ እንደ ኢ አነበብን፣ ቪኢን እንደ ቭ፣ አርን እንደ ረ ስናነበው ኢቨር። ዌሬቨር ምን ማለት ነው? የትም ይሁን ማለት ነው። የትም ይሁን እንግዲህ ዌር ማለት እንደምናውቀው ምንድን ነው? የት ማለት ነው። ቦታ ስንጠይቅ ሊሆን ይችላል። ዌር የሚገልጽልን ቦታ ነው። ስለዚህ የት ማለት ነው። ኢቨር ማለት ደግሞ መቼም ይሁን፣ መቼም ቢሆን እንደማለት ነው። በአንድ ላይ መቼም ቢሆን። ስለዚህ ዌሬቨር ስንል የትም ይሁን እያለን ነው። የትም ይሁን። ያ ቀጣይስ ምን ይላል? ኦ ኤን ኢን በአንድ ላይ ምን ብለን ነው የምናነበው? ዋን ብለን አነበብን። ከዛ ዲኤን እንደ ዳ፣ ዋይን እንደ ይ ስናነበው ዳይ፣ በአንድ ላይ ወንዳይ ምን ማለት ነው? አንድ ቀን ማለት ነው። አንድ ቀን። ያ እዚህ ጋርስ ምን አለ? ኤን እንደ ኦ ነው የምናነባት። ኦን እንደ ኦ፣ ዳብል ኤልን እንደ ል፣ ዳብል ኤልን እንደምን የምናነባቸው? እንደ ል ነው የምናነባቸው። ኦል ብለን እናነበዋለን። ከዛ አሁን በተመሳሳይ ዲኤን ምን ብለን እናነበዋለን? ዳ፣ ዋይን እንደ ይ ስናነበው ዳይ፣ በአንድ ላይ ኦል ዳይ ምን ማለት ነው? ሁሉም ቀን ማለት ነው። ያ የመጨረሻው ስንሄድ ምን ይላል? የመጨረሻው ዳብሊው ኤች ኢ በአንድ ላይ ሄ ብለን እናነበዋለን። ዳብሊው ኤች ኤን እንደ ሄ፣ ኤንን ደግሞ እንደ ን ስናነበው ሄን። ከዛ ይህኛው ኢን እንደ ኢ አነበብን፣ ቪኢን እንደ ቭ፣ አርን እንደ ር ስናነበው ኢቨር። ሄን ኤቨር ስንል መቼም ቢሆን ማለት ነው። መቼም ቢሆን እዚህ ጋር እንንጨምሩባት ማለት ነው። መቼም ቢሆን ለማለት እንደሆነ አስቡ ማለት ነው። እንንጨምሩባት በዚህ መልኩ አስተካክሉት ማለት ነው። ስለዚህ ዌን ማለት መቼ እንደማለት ነው። ኢቨር ማለት ደግሞ
ይሁን ማለት ነው። ይሁን በአንድ ላይ ዌኔቨር ስንል መቼም ቢሆን ማለት ከፈለግን በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ እንደዚህ ያደረግን በቀላሉ የእንግሊዝኛ ንግግሮችን እና ቃላቶችን በቀላል መንገድ ትርጉማቸውን ማወቅ እንችላለን። እንዲሁም እንዴት ማንበብ እንዳለብን አይተናል ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰላም ሁኑ።